ትንንሽ ከሚመስሉ ልማዶች ትልቅ ውጤት ልናገኝ እንችላለን። አቶሚክ ሃቢት የሚለው መጽሐፍ አውዲዮ ከመስማቴ በፊት በጣም ሰክሰስ ሲሆኑ ሰዎች በአንድ ቀን ወይም ደግሞ በአንድ ጊዜ ብዙ ነገር እያደረጉ ከዛም በኋላ ሰክሰስ የሚሆኑ ይመስለኝ ነበር። ግን ከዚህ መጽሐፍ የተረዳሁት ነገር በየቀኑ የምናደርጋቸው ትናንሽ የሆኑ ወይም ደግሞ ትናንሽ የሚመስሉ ሀቢቶቻችን በጣም ትልቅ ደረጃ እንደሚያደርሱንና በጣም ትልቅ ውጤት ላይ እንደሚያደርሱን ተረድቻለሁኝ። በአንድ ጊዜ ብዙ ነገሮችን በማድረግ ሳይሆን በየቀኑ አትሊስት የምናገኛቸውን በጣም ጥቃቅን የሆኑ ነገሮችን በማድረግ ነገሮችን መለወጥ ወይም ደግሞ ጠቃሚ የሆነ ቦታ መድረስ እንችላለን። እኔ ቢዚ ከሚባሉ እናቶች ውስጥ ነኝ። እርግጥ አንድ ልጅ ነው ያለኝ፣ ግን የሱ አስተማሪ ነኝ። ፉል ታይም የሱ ማሚ ነኝ እና ደግሞ ፓርት ታይም ደግሞ ብሬክ አሲስታንት ሆኜ እየሰራው ነው ያለሁት። በአሁን ሰዓት ደግሞ አዲስ ነገርን ለመማር ወይም ደግሞ ለማወቅ ወይም ደግሞ ዲጂታል ቢዝነስ ላይ ደግሞ የራሴ የሆነ ዲጂታል ቢዝነስ ኦን አደርጋለሁኝ። አዲስ ነገሮችን ለመማር አዲስ ነገር ለማወቅ ደግሞ አውዲዮችን እሰማለሁኝ፣ ፖድካስቶችን እሰማለሁኝና ለውጥ ፈልጋለሁ። መጥፎ ሀቢቶችን ምላችሁን ደግሞ ለማስወገድ በየቀኑ እየሰራውበት ያለሁበት ሁኔታ ላይ ነው ያለሁት። ይሄን መጽሐፍ ካነበብኩኝ በኋላ ብዙ ነገሮችን እንዲቀይርልኝ አድርጓል። አዲስ ሩቲንም እንዲጀምር አድርጎኛልና በአሁን ሰዓት ትንንሽ ነገሮችን ቢልድ እያደረግኩኝ በኮንሲስተንሲ ስቴፕ እየሄድኩኝ ፐርፌክሽን ለመሆን እየጣርኩኝ ነውና ይሄን መጽሐፍ ያላነበባችሁ ሰዎች አንብቡት። እኔ አውዲዮን ነው የሰማሁት። አውዲዮንም እንድትሰሙ ሪኮመንድ አረጋችኋለሁ። 45 ደቂቃ ነው። ሰዓት የሌላችሁ ሰዎች እየቆራረጣችሁ ራሱ መስማት ትችላላችሁ። እኔ 45 ደቂቃ ነው 45 ደቂቃ አልኩ። 45 ደቂቃ አውዲዮ ነው፣ ግን 15 ደቂቃ አርጌ ነው የሰማሁትና ሁለት ጊዜ ነው የሰማሁት። እናንተም ብትሰሙ ትጠቀሙበታላችሁ እላለሁ። ይሄን ቢዝነስ ጀምር በቀላሉ ነበረ። እርግጥ ገንዘብ ለማግኘት ነው የጀመርኩት፣ ግን ብዙ ነገሮችን እያስተማረኝ ብዙ ነገሮችን ኢቭን እንዳነብ ራሱ ይሄን ያክል የማንበብ ወይም ደግሞ አውዲዮ መስማት ልምድ አልነበረኝም። ግን እሱንም እንዳዳብር አድርጎኛል። ለወደፊት እንዳስብ ካሁኑ ደግሞ ቀስ እያልኩኝ ቢልድ እንዳደርግና እንዴት ነው አርጌ ሩቲኖችን ራሱ ማስተካከል እንደምችል ብዙ ነገሮችን አስተምሮኛልና እዚህ ቢዝነስ ላይ መቀላቀል ለምትፈልጉ ከትንሽ ስቴፕ ወደ ትልቅ ሪዛልት መግባት ለምትፈልጉ ሰዎች ሳይን አፕ አድርጉና ተጠቀሙበት። የ90 ደቂቃ ፍሪ ዌቢናር አለን። እሱን ለመስማት ከፈለጋችሁ ላይፍ ሁሉ ጊዜ እንደምናገረው ማክሰኞና ሐሙስ ላይ ዌቢናር አለን 8 PM ኢስተር ታይም ላይ 7 ሴንትራል